በዚህ ዘመን ወዳቸው ካልሆነ በስተቀር በፍጹም ድሃ መሆን አትችሉም ጋይስ። እግዚአብሔር ናችሁ። በቀላሉ ዘና ያላችሁ በወር 100,000 ብር ከዛም በላይ አሪፍና በጣም ጀግና ከሆናችሁ የምትሰሩበትን 4 ፕላትፎርሞችን ነው ለእናንተ ልናገር የመጣሁት። ይህ ቪዲዮ ለአብዛኛው ድሃ ወጣት፣ ለአብዛኛው ድሃ ሴቶች እንዲዳረስ እፈልጋለሁ። ፕሊዝ ላይክ አድርጉ እንጂ ሳብስክራይብ አድርጉ። ይህን ቪዲዮ ቻናል እንዴ በደንብ ሳብስክራይብ ላይክ አድርጉ። ይህን ቪዲዮ እስከሚያልቅ በጥሞና አዳምጡ። እመኑኝ፣ ከዚህ በኋላ ገንዘብ ማሰሩበት ምንም ምክንያት የለኝም። እግዚአብሔር ነው የምላችሁ። እኔ ሰርቼ እኔን ስለጠቀመኝ ስለቀየረኝ ነው እናንተ ልናገር የመጣሁት። ስለዚህ በደንብ አዳምጡኝ እንዳመልጣችሁ። የምሬን ነው የምላችሁ። ቀጣዩ ቢሊዮነር የምትሆኑበትን ፕላትፎርም ልናገር የመጣሁት። በመጀመሪያ ምንድን ነው የመጀመሪያው ፕላትፎርም? ቲክቶክ ነው። ቲክቶክ እንግዲህ በቪው ይከፍላል፣ ግን ኢትዮጵያ ላይ አይደለም። ስለዚህ ከኢትዮጵያ ውጭ እንዴት ነው ኢንተርናሽናል አካውንት መክፈት የምትችሉት የሚለው ነገር ነው ዛሬ ላሳያችሁ የመጣሁት። ስለዚህ ላሳያችሁ። አሁን እዚህ ጋር አካውንት ይላላ፣ እዚህ ጋር ማለት ነው። እዚህ ጋር ማለታችሁ ይሄ እዚህ ጋር አለው ኢትዮጵያ ላይ አይደለም። ከዛ በኋላ እሱ ጋር ሲገቡ እዚህ ጋር ያስመርጣል። አሁን ለምሳሌ አሁን በቪው የሚከፈልበት ሀገር የት ነው? ብራዚል፣ ዩኤስኤ፣ ጀርመን፣ ኢጣሊ ነው። ስለዚህ ብራዚል ናልቃት። ብራዚል በብራዚል ሲሆን ኢንተርናሽናል አካውንት ስለሆነ ቲክቶክ ክሬተር ሪዋርድ አለው፣ በቪው ይከፍላል፣ ቪዲዮ ጊፍት አለው፣ ተጨማሪ የሆነ ብዙ አማራጭ ስላለው ማለት ነው። የናንተን የቲክቶክ አካውንት ወደ ኢንተርናሽናል መቀየር አለባችሁ፣ በቪው እንዲከፍላችሁ ከፈልጋችሁ ማለት ነው። ሰማችሁ? ስለዚህ ይህ በጣም ቀላል ደግሞ። ከዛ በላይ ደግሞ ክሬተር ሪዋርድ የሚባሉ ደግሞ አለ። በጣም በአጭር ጊዜ ውስጥ ገንዘብ ራሱ እንዲከፍል የሚያደርግ ማለት ነው። ስለዚህ ቲክቶክን አተናቁ ጋይስ። እሱን እኔ እንደውም አልፈልግም ኢንተርናሽናል የምትሉ ከሆነ ማለት ኮንተንት ስሩ። ከዛ በኋላ ምንድነው ቢልድ የምታደርጉት? መጀመሪያው ነገር ብራንዳችሁን። ያ ብራንድ ይሸጣል። ሰው ላይ እምነት ሲጨምሩ፣ ሰው ሲያምናችሁ፣ ለምሳሌ አፊሌት የሚባል ማርኬት አለ። አንድ ካምፓኒ ሄዳችሁ ይሄ ፕሮዳክት እኔ በስሜ ልሽጥና የዚህን 1% እፈልጋለሁ የምትሉ ከሆነ እሺ ማለት ምንም ምክንያት የለም። ምክንያቱም አብዛኛው ድርጅት ሆቴል ብትሉ እያንዳንዱ ኮንተንት ክሬተር ይፈልጋሉ። ከእናንተ የምጠበቀው ምንድን ነው? ሳቢና አትራክቲቭ ኮንተንት መስራት ብቻ፣ ጀግና መሆን፣ አናጋሪ መሆን ብቻ። ስለዚህ ቲክቶክን አትናቁት። በሁለት መንገድ ነው የሚሰራው ብያችኋለሁ። አሁን ኢትዮጵያ ውስጥ ከሆናችሁ ፕሮሞሽን የሰራችሁ ላይቭ ገብታችሁ፣ ግን የእናንተን አካውንት ኢንተርናሽናል ካደጋችሁ ግን ራሱ ክሬተር ሪዋርድ የሚባል አለ። ራሱ ከ10 ሺህ በላይ ፎርስ ሲገቡ ራሱ በቪው ይከፍላቸዋል። ይህ የሚሆነው ግን ኢትዮጵያ ውስጥ አይደለም፣ ወይ ብራዚል ወይም ዩኤስኤ ወይም ካናዳ ስታድጉ የእናንተን አካውንት ማለት ነው። ስለዚህ ይህም ለማድረግ ደግሞ ቅድም አሳይቻችኋለሁ። አካውንት ውስጥ ገብታችሁ ኢትዮጵያ የሚለውን መቀየር ብቻ ነው ከእናንተ የምጠብቀው ማለት ነው። ይህም በማድረግ በቲክቶክ ገንዘብ መስራት ትችላላችሁ። ሁለተኛው ዩቱብ እንግዲህ አብዛኛው ሰው የናቀው ግን ትልቅ ቢዝነስ፣ አብዛኛው ሰው ሚሊዮነር ያደረገው ዩቱብ ነው። ለምሳሌ ተመልክቶ ማናያዘዋል ሹትን ተመልክቶ ድሮ ድሃ ነበር፣ አሁን ብታዩት ሀብታም ነው። ሬስቶራንት አለው ቦሌ ላይ። ምንድነው ሚስጥሩ? ዩቱብ። ለምሳሌ እሸቱን ተመልክቶ ምንም የሌለው ድሃ ምስኪን አንድ ኢትዮጵያዊ ነበር። አሁን ግን የራሱ ድርጅት፣ መኪና፣ የራሱ ትልቅ ነገር አለው። ምንድነው ሚስጥሩ? ዩቱብ። አቤል ብርሃኑን ተመልከቱ። ምንም የሌለው ድሃ ነበር፣ አሁን ግን ዓለም ይዞራል። ምንድነው ሚስጥሩ? ዩቱብ። ስለዚህ ዩቱብን መናቅ አቁሙ። ዩቱብን መስራት ጀምሩ። እግዚአብሔር ነው የምላችሁ። ዩቱብ መስራት ስትጀምሩ የእናንተ ህይወት በአንድ ነው የሚቀየረው። በአሁን ሰዓት ላይ ኮንተንት ክሬተር ነው ገንዘብ የሚያገኘው። ኮንተንት ክሬተር ነው በአሁን ሰዓት ላይ አሪፍ ህይወት የሚኖረው። ስለዚህ ኮንተንት ክሬተር መሆን ጀምሩ። እሺ ኮንተንት ክሬተር ለመሆን ምንድን ነው የሚያስፈልገኝ? አቁሙ እኮ የለኝም፣ የሚያግደኝ ሰው እኮ የለኝም የምትሉ ከሆነ መጀመሪያ የሚያስፈልጋችሁን 5 ነገር ልንገራችሁ፣ አጠር አድርጌ ማለት ነው። መጀመሪያ ምንድን ነው ስልክና ኢንተርኔት። ስልኩ ምን የሚሆን ችግር የለም። ለምሳሌ ታኩሩን ተመልከቱ። በማይሆን ስልክ ነው ቀርጾ ቫይራል ወጣ። በዛ ቪዲዮ ሄደበት፣ ቀጠለበት። አሁን ላይ የራሱ ሱቅ አለው ቦሌ መሀል ላይ። ለምን ካላችሁ ቀጣይነት ነዋ፣ ቀጥሎበታል። ስለዚህ ኮንተንት ክሬተርን ዋናው የሚወስነው የእናንተ ካሜራ ጥራት ሳይሆን የእናንተ ኮንተንት ጥራት ነው። የእናንተ ኮንተንት ህዝቡን ያስቃል፣ ያስተምራል፣ የሆነ ነገር ይፈጥራል፣ ስሜት ይፈጥራል እንደ ብሎ ነገር መጠየቅ አለባችሁ።
ዋናው እሱ ነው ጋይስ፣ እንዳትሸወዱ። እግዚአብሔር ነው የምላችሁ። ሁለተኛው መጀመሪያው ምንድን ነው? የእናንተ ኮንተንት ጥራት። ሁለተኛው ሰልፍ ኮንፊደንስ በጣም ያስፈልጋል። እግዚአብሔር ነው የምላችሁ። አንዳንዴ ኮንተንት ስትሰሩ 300 400 ቪው ላይ ይቆማል፣ ይሳካል። ግን ያን ላይ ተስፋ ቆርጣችሁ ወደኋላ የምትመለሱ ከሆነ አበቃላችሁ ዘጋ። ግን እሱን ያን ጨለማ እንደምንም አልፋችሁ አሁንም ኮንተንት የምትሰሩ ከሆነ ጋይስ በቃ እናንተ ፌመስ ናችሁ። እግዚአብሔርም ስለዚህ ምንድነው ምላችሁ? እናንተን ከቁጥር ጋር አታያይዙት። ከቁጥር በላይ ናችሁ። ቫይራል ቢወጣም ባይወጣም ስራችሁ ነው። ስሩ በደንብ አድርጋችሁ። ምንድነው ምላችሁ? ኮንፊደንስ ሊኖራችሁ ይገባል። በራስ መተማመን ማለት በደንብ አድርጋችሁ ስሩ። ቢወጣም ባይወጣም ስሩ በደንብ አድርጋችሁ። ሁሌ ቫይራል አይወጣም፣ ሁሌ ታውቂ አትሆንም። ስለዚህ አንድ ቀን ይመጣል። ያ ቀን እስኪመጣ በደንብ ስሩ። ሁለተኛው ሶስተኛው ደግሞ የራስን ተስጦ ይዘህ መውጣት። ሁሉ ሰው አንዳንዱ ዳንሰኛ ነው፣ አንዳንዱ አስተማሪ ነው፣ አንዳንዱ የተለያየ አለ። ግን ቫይራል ይሄ የምንሰራ ከሆነ ትረሳለህ። የራስን ተስጦ ውስጥ ያለውን መክሊትን እግዚአብሔር የሰጠን ነገር የሚያቃጥልን ያንን ዘ ካወጣ ሰውም ሳፖርት ያደርጋል፣ አልጎሪዝም ያግዛል። በአንድ ጊዜ ነው ታዋቂ የምትሆን። ኢቭን በአንድ ጊዜ ባትሆንም እንኳን ቃስ በቃስ ትወጣለህ። ሰማኝ። ስለዚህ የራሳችሁን ነገራችሁ ውጡ፣ ችግር የለውም። እግዚአብሔር ነው የምላችሁ። ሰማችሁኛ? ስለዚህ የራስን ነገር ይዘህ መውጣት ጀምር። አራተኛው ደግሞ አሁን ካላችሁበት አካባቢ ወጣ ማለት። ለምን መሰላችሁ? አሁን ያላችሁበት አካባቢ የእናንተ ጓደኛ፣ የእናንተ ዘመድ፣ የእናንተ ጎረቤት ጠላታችሁ ነው። አስታውስ፣ የሚያቅ ነው የሚንቅ፣ የሚያቅ ነው ማሳድግ። ስለዚህ ከማያውቅ ማህበረሰብ ወጥተህ ወደማታውቅበት ማህበረሰብ መሄድ አለብህ። ሳፖርት ለመደረግ ከፈለግ፣ ለማደግ ከፈለግ የምሬን ነው የምልህ። አሊያ አታድግማ። ለምን? ምቀኛ፣ ተራቢ፣ እግሬን ሚይዝ ሚያስቀራ ብዙ ነው። ለምን ካልከኝ እሱ በፍርሃት ቤቱ ገብቶ ያለቀሰ ነው። አንተ እዚህ ጋር እየሰራ ነው። ልትቀየር ነዋ፣ ከሱ ልትሄድ ነዋ። ማንም ሰው ደግሞ ማንም ሰው እንድትቀየር ቢፈልግ ከራሱ እንዲበልጥ አይፈልግም። ለዛ ነው። ስለዚህ ካለበት ማህበረሰብ ውጣና ራስን ለመቻል ሞክር። ወደ ማታውቀው ማህበረሰብ ሰፈር ግባና መስራት ጀመር። አምስተኛው ራስ ላይ መስራት። ይሄም ሚስተር ቢስት ብሏል። ራስ ላይ ስራ። ባልጋችሁ ራሳችሁ ላይ ስሩ። የምሬ ነው ብላችሁ ለምሳሌ ዛሬ አንድ ቪዲዮ ሰራችኋ፣ ነገ ደግሞ ከሱ የሚሻል አንድ ቪዲዮ ስሩ። አሁን ደግሞ ቃስ በቃስ አሳድጉ የእናንተን ኮንተንት። የምሬ ነው ምላችሁ። አሁን ላይ ፈሪ ብትሆኑ እየፈራችሁ ስሩ ኮንተንት፣ ችግር የለም። ነገ ላይ ደፋር ትሆናላችሁ። ነገ ላይ በጣም አሪፍ ቪዲዮ ትሰራላችሁ። አሁን ላይ ግን ከነ እንትናችሁ ስሩ። አያችሁ፣ አሁን ላይ መጥፎ ቪዲዮ የምትሰሩ ከሆነ ነገ ላይ ለጥሩ ቪዲዮ መነሻ ነው የሚሆናችሁ። ስለዚህ እናንተ ላይ መስራት ጀምሩ። ማንነታችሁ ላይ፣ ሀሳባችሁ ላይ፣ ኮንተንታችሁ ላይ፣ አእምሯችሁ ላይ ልትሰሩ ይገባል። ያኔ ማትቀይሩበት ምንም ምክንያት የለም ጋይስ። በጣም ሲምፕል ነው። ሰማችሁኛ? ስለዚህ መጨረሻው ደግሞ ምንድን ነው ለእናንተ የሚያስፈልገው? ኤዲተር ነው? ካሜራማን ነው? ምንድን ነው? ኮንተንት ስክሪፕት ነው? እሱን ደግሞ ኤአይ ይሰራላቸዋል። ቴምፕሌት ኤአይ ይሰራላቸዋል። ከእናንተ የሚያስፈልገው ምንድን ነው? በጎ ፈቃድ አንደኛ። ሁለተኛ ደግሞ የእናንተ ዊሊንግ ራብ፣ በቃ ይሄኔ እሰራዋለሁ፣ አድርጋለሁ፣ እቀይራለሁ የሚል ኦብሰስድ መሆን። ሶስተኛውስ ከራችሁ ጋር ጦርነት ውስጥ መግባት። ምክንያቱም ይህን ፕላትፎርም አታውቁም፣ ይህን ዓለም አታውቁም። አእምራችሁ በቃ ጥምድ ነው ማለት ወይኔ ተዋረድክ፣ ወይኔ ቪዲዮ አይወጣም፣ ወይኔ ምናምን ይላል። ያኔ ከራስ ጋር ጦርነት ስገባ ራስን ከቁጥር ጋር አታያይዝም። which means ቫይራል ቢወጣም ደስ አይልም፣ ቢያንስም አታዝንም። ሰማኛ? ስለዚህ አሁን ያለ ህይወትን ከራስ ጋር ጦርነት መጀመር አለብህ። ከድህነት ጋር፣ ከአስተሳሰብ ጋር፣ ከኋላ ቀርነት ጋር፣ ከፈሪነት ጋር ጦርነት ጀምር። ራስ ላይ በደንብ ስራ። እግዚአብሔር ነው የምልህ፣ ማደርስበት ቦታ የለም። አሁን ላይ የሚያስፈልግ ነገር ያለው ሁሉንም ኤአይ ይሰራላል። ሁሉንም ከአንተ የሚያስፈልገው ምንድን ነው? በጎ ፍቃድና ወስነ ቆርጠ መነሳት ብቻ ነው። ስለዚህ አሁን ተነስ፣ አሁን አድርገው። ነገ ላይ ቢሊነር ሆነ እንገናኛለን። ስላዳመጥከኝ አመሰግናለሁ። በቀጣይ እንድንገናኝ ይህን ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ጉድ ባይ። ወዳችኋለሁ። ፕሊዝ አሁን ያልኳችሁን በሙሉ ስሩና በተግባር አሳዩኝ። ወዳችኋለሁ።